ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ ለመግባባቱ የተፈጠረው የቱ ጋር ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም እማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ እማትሆነም ብለው በጣም ብዙ ሰዎች ተቆጡ። ስተቱ እዚህ ጋር ነው ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ አዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ቲክቶከሩ አዶናይ በመጨረሻም ለሙስሊሞች ምላሽ ሰጥቷል። በአክሱም ጉዳይ ላይ ለምን ድምጹን እንዳላሰማም ምክንያቱን ተናግሯል። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አጅሬ ፎሎ ሲቀንስበት ከቻሳ ብሏል። አንተና መሰሎችህ ጭንቀታችሁ የፎሎ ጉዳይ ነው። እኔ እዛ ውስጥ የለውበትም። ከፈለጋችሁ ፎሎ አድርጉ፣ ከፈለጋችሁ አንፎሎ አድርጉ፣ አይመለከተኝም። ወዳችሁ ስለሆነ ያደረጋችሁት የአንፎሎ ቻሌንጅ ተጀምሮብኛል ብሎ እያንቋራረ ስለሆነ ነው። ሲቀጥል እኛ በአክሱም ሙስሊሞች ጉዳይ ማንንም ድምጽ ሁኑልን አላለም። ድምጽ የሆኑት ወደው ፈቅደው በራሳቸው ተነሳስተው ነው። ለምን እኔ ብቻ ላይ ትኩረት ተደረገ እያልክ ነው? ሌሎች ብዙ ያላቸው ሰዎች ድምጽ አልሆኑም። አዎ አልሆኑም። እነሱ የአክሱምም ጉዳይ ዝም አሉ፣ የአርሲንም ጉዳይ ዝም አሉ። አንተ ግን ዘመዶችህ ሙስሊሞችን ሲጨፈጭፉ ዝም ብለህ አፈን ለጉመህ አሁን አርሲ ላይ ክርስቲያኖች ሲጨፈጨፉ ዘራህ ብለህ ተነሳ። ለምን? እዛም ሰው እዚህም ሰው። ስለዚህ መርጦ አልቃይ ስለሆንክ ነው። ይሄው ነው ገበያው። እውነታውን ተቀበል። እሺ አሁን የተሰማኝን ነገር ደግሞ መናገር ፈልጋለሁ። በተለይ ስለ አዶናይና መሰል አዶናዮች ማለት ነው። በጣም ብዙ ሰዎች አሉ የራሳቸው እምነት ሲነካ ዋይ ይሄኛው ሲሆን ደግሞ አይ ችግር የለውም የሚሉ ላ ወላሂ ይሄ ስህተት ነው። በዚህ አጋጣሚ መልካም ሲሰሩ አዶናይ መልካም ነገሮችን ሲሰራ ከፍ እንዳደረግነው ሁሉ እንዳመሰገንነው ሁሉ ስህተት ሲሰራ ደግሞ ስህተቱን ማሳወቅ አለብን። ይሄ ትክክል አይደለም፣ ይሄ የምትሄድበት መንገድ ትክክል አይደለም ብለን ማሳወቅ አለብን። ምክንያቱም ይሄ ልጅ የህዝብ ልጅ ነኝ ብሎ ሶሻል ሚዲያ እስከወጣ ድረስ ተከታዩ እምነት ሃይማኖት ምናምን የለውም። እዚህ ጋር ሁሉም ሰው ነው በአንድነት እየተከተለው ያለው አዶናይን ማለት ነው። ስለዚህ የአንደኛው እምነት ሲነካ አይ አርሲ ላይ የተፈጸመው ነገር በነገራችን ላይ ጮህ ችግር የለውም بالعكس በጣም ነው ደስ የሚለን። እዚህ ጋር የተሰራው ነገር ስህተት ነው ብለህ እስከ ጮህክ ድረስ ትግራይ ክልል ላይ መስገጃ አጥተው መቀበሪያ አጥተው እየተንከራተቱ ያሉ እህቶችና ወንድሞች ለነሱም ድምጽ ልትሆን ይገባል። ምክንያቱም አንተ ሶሻል ሚዲያ ላይ የሚከተልህ ክርስቲያን ብቻ አይደለም ሙስሊሙም ነው የሚከተልህ። ከዳሊክ እሱ ብቻ አይደለም እንዳልኳችሁ መሰል የሆኑ በጣም ብዙ ሰዎች አሉ። እህቶችም እዛ ጋር በሚሊዮን እየተከተሏቸው ፍትሃዊ ነገር እንሰጣለን ብለው ቁጭ ብለው ጊዜያቸውን እዛ ላይ ቁጭ የሚሉ ሴቶች አሉ። እዛ ጋር ወጥታ ስለ አርሲ ምናምን ትናገራለች። ተናገሪ ችግር የለውም። ግን አንድ ቀን ሙስሊም ነኝ ብለው ላኢላሃ ኢላላህ ብለው አንድ ቀን ስለ ሙስሊም መቀበሪያ አጥተዋል በሀገራቸው ተከልክለዋል ብሎ አንድ የሰሩት ቪዲዮ የለም። ይሄ ደግሞ አግባብ አይደለም። የሚከተልሽ አንቺም በብዛት ሙስሊም ነው። ሙስሊም ስለሆንሽ ደግሞ መስራት ሐቅ ነበረብሽ፣ ግዴታ ነበረብሽ። ግን አንዳንድ ጊዜ የምናደርገውን ነገር አናቅም። በመጅሁል የምንከተል ሰዎች ነን። እስከ መጨረሻ መናገር የምፈልገው ሙስሊሞች የምትከተሉትን ሰዎች እወቁ። ሙስሊሞች አሁን በድጋሚ መናገር የምፈልገው ማንን መከተል እንዳለባችሁ፣ ማንን ፈለው ማድረግ እንዳለባችሁ እወቁ። ይሄ ለእናንተ ትልቅ ትምህርት፣ ለኛ ትልቅ ትምህርት ነው ብዬ አስባለሁ። በመጀመሪያ እንደተናገርኩት ነው አንድ ሰው መልካም ሲሰራ ከፍ እንዳደረግነው ሁሉ ስህተት ሲሰራ ደግሞ ስህተቱን ማሳወቅ አለበት። እንግዲህ አዶናይ ስለ አርሲ ክርስቲያኖች ቪዲዮ ከሰራ በኋላ በርካታ ትችቶችን አስተናግዷል። ለምን ለአርሲ ክርስቲያኖች ድምጽ ሆንክ አይደለም ፖይንቱ፣ ለምን ለሁሉም ድምጽ አትሆንም ነውና በዚህም የተነሳ በርካታ ሙስሊሞች አንፎሎ ቻሌንጅ አድርገው እንግዲህ በጣም ብዙ ፎሎወር ቀንሶበታል። 6 ሚሊዮንን ሊያከብር ነበረ 5.9 ሆኗልና በዚህም የተነሳ ቅር እየተሰኘ ይመስላል፣ የተደናገጠም ይመስላል። አዶናይ ረዘም ያለ ቪዲዮ ለቋል። በዛም ላይ እንግዲህ ለአክሱም ሙስሊሞች ለምን ድምጽ እንዳልሆነ ተናግሯል። ቪዲዮን እንመልከትና ከዚያ ራሳችን ሐሳብ አስተያየት እንሰጥበታለን። ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላ ዘረኛ
ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ ግን ደግሞ እኔ እምወደው ነገር ስለራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ ለምን ያ ሰው እንደዛ እንደተሰማው ሰዎችን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው ገባችሁ ስለዚህ እነዚህ ሰዎች በኔ ሲናደዱ ካለኝ እይታ አንፃር ካለኝ ታዋቂነት አንፃር እያገናዘቡ እንደሆነ ገብቶኛል ማለት ነው ነገር ግን አለመግባባቱ የተፈጠረው የቱጋ ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም ልንገራችሁ እኔ እንግዲህ ወደ 6 ልጆች አሉኝ ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ ብራንዴን ቢልድ ማድረግ አለብኝ ብዙ ስራ መስራት አለብኝ አዶናይ ያለበት የሥራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቆልኝ እፈልጋለሁ አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው የቤት ክራይ መከፍለውን ላለማጣት ነው ተረዳችሁኝ ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም አብዛኛው ጊዜ ቀረጻ ላይ ነኝ እኔ ኦፍ ኮርስ ገብቼ ስክሮል አረጋለሁ ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው የአረብ ማስታወቂያዎች ነው የምላችሁ እውነቴን ነው የምላችሁና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ ያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል አለ ከባድ አልመሰለኝም ነበር እኔ ማለት ነው ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ ቪዲዮም ሰራው ተረዳችሁኝ አይደለ ከዛ በኋላ ግን የተፈጠረው ነገር ምንድነው አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም ማትሰራው አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ ማትሆንም ብለው በጣም ብዙ ሰዎች ተቆጡ በጣም ብዙ ሰዎች ስሜታቸውን ገለጹ በጣም ብዙ ሰዎችም ሰድበውኛል ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ ያበረታቱ ነበር and I think ስተቱ እዚህ ጋር ነው ያለው ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበር you know like ታቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታቁታላችሁ ፖለቲካ ውስጥ እንደማልገባ እንደማልፈልግም አልፈልገውም ያ ህይወት ጊዜም የለኝም ልጆቼ በምን አድርጌ ነው መመግበው እኔ ራሴ እዛ መሃል ላይ ካስገባውኝ ተረዳችሁ የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሽ የማየትም ጊዜ የለኝም እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው እምቀልባቸው ልጆች አሉ 26 አመቴ ነው you know 26 አመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት ተረዳችሁኝ 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የሥራዬ ውጤት ነው ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም ግዴታ ስላለብኝ ነው የመስራት ግዴታ አለብኝ ቃል የገባሁላቸው ልጆች ስላሉ ማለት ነው እናንተ ብዙዎቻችሁ
ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል። ችግር የለውም። ለምን ትዕግስት አልኖራችሁም እኔ ጋር ሲሆን? ገባችሁ? በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምጽ አልሆኑም። ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው እንደዚህ? ለምን? ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን። እኔም ተረድቼ ቁጭ ላለው ማለት ነው። እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ እችላለሁ? 10 100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ። ማልፈልገው አይነት እንትን ውስጥ ይከተኛል። ተረዳችሁኝ? ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮ አልሰራችሁም። ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። ምንም አስተዋጽኦ አላደረጋችሁም። እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው። እኔም ልክ እንደናንተ ሰው ነኝ። አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ። ስም መስጠት፣ መሳደብ፣ ማወዳደቅ፣ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ ልክ እንደ ወንድም መተህ ማናገር ትችል ነበረ። እኔን ነው ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር፣ አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ ሁሌም ዝግጁ ነኝ እኔ። ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ። ግን እወቁልኝ፣ አንድ አዶናይ ነኝ፣ አንድ ሰው ነኝ እኔ። እንግዲህ እንደተመለከታችሁት ነው አዶናይ የሰራው ቪዲዮ ረዘም ያለ ነው፣ ግን አላሳመነኝም። ምን ይበግሌ ማለት አንድ ቲክቶከር የአክሱም ጉዳይ በዚህን ያህል ልክ ሲራገብ አልሰማውም ነበር ማለት ይሄ የማይመስል ነገር ነው። እውነት ለመናገር በጣም ለረጅም ጊዜ ነው በአክሱም ጉዳይ ላይ ሲወራ የነበረው ቲክቶኩ ላይ ምናምን ነገርና ዱባይ ደግሞ በቅርብ ነው ሄደው የአክሱም ጉዳይ ቆይቷል። ምናልባትም 2 ወርም አልፎታል የአክሱም ጉዳይ ማለት ነውና እሱን አልሰማውም ነበር ማለት ይሄ ህዝቡን ፋራ እንደማድረግ ነው። በቃ ህዝቡን አጣቅም እንደማለት ነውና በደንብ ሰምተሃል። በቃ ድምጽ መሆን አልፈለክም ነበረ። ለአርሲ ስትል ተበላ እዚህ ጋርና አልተመቸኝም። ያወራህበት መንገድ ስላልተመቸኝ ነው እኔ መጥፎን መመልከት የጀመርኩት። ምክንያቱም አንደኛ ወይ በስነ ስርዓቱ ይቅርታ አልጠየቀም። እዚህ ጋር ጭራሽ እኛኑ ነው ተወቃሽ ለማድረግ እየሞከረ የነበረውና ለአክሱም ድምጽ እንደሆነላችሁ የጠየቃችሁኝ አጠያየቅ ደስ አይልም ምናምን ኃላፊነት አለበት ብለን ስለምናስብ ነው። እሱም መጀመሪያ ገልጾታል። አዶናይ መጀመሪያ ላይ ገልጾታል። በርካታ ሰዎች ይከተሉታል። ወደ 6 ሚሊዮን የሚጠጋ ሰው ይከተለዋል። ይህ ሰው ቪዲዮ ሲለቅ ብዙ ሰው ያየዋልና ሌላ ነገሩን ፈልገ ነው አይደለም። በርካታ ሰው ስለሚያየው ተጽዕኖ ፈጣሪ ስለሆነ ለዛ ድምጽ እንዲሆን ነው እንጂ እሱ አዶናይ ድምጽ ስለሆነ የአክሱም ጉዳይ ይፈታል ማለት አይደለም። ወይንም እሱ ድምጽ ስላልሆነ የአክሱም ጉዳይ አይፈታም ማለት አይደለም። በዚህ ልክ ራስህንም መስቀል የለብህም። ነገር ግን ምንድነው ኃላፊነትን መወጣት አለበት። ቲክቶከር ነው፣ ተጽዕኖ ፈጣሪ ነው። ተጽዕኖ ፈጣሪ ከሆን ቀይቀር ለሁሉም እኩል ነው ማገልገል ያለብህ። ምክንያቱም ሁሉም እኩል ነው የሚከተለው፣ ሁሉም እኩል ነው ፎሎ የሚያደርግህ አንተና። ስለዚህ ነጥለህ መርጦ ማልቀስ ምናምን ነገር የለብህም። ዞሮ ደግሞ ተገልብጠህ ደግሞ አሁን ሙስሊሙን ደግሞ ለመውቀስ መሞከረ ደግሞ አልተመቸኝም። የጠየቃችሁት አጠያየቅ ደስ አይልም ነበረ። ይገባኛል። አንዳንድ ስርዓት የጎደላቸው ሰዎች ሊኖሩ ይችላሉ፣ በስርዓት ያልጠየቁ ሰዎች ሊኖሩ ይችላሉ። ነገር ግን በነዛ የተነሳ ሁሉንም ሙስሊም ደግሞ እንደዛ ብሎ ማሰብ ጥሩ አይደለም። ሁሉንም ጠቅለል አድርጎ በስርዓት አልጠየቃችሁኝም ማለት ልክ አይደለም። አንዳንድ ሰዎች ብለህ ብታወራ ያምርብሃል። ጠቅልለህ ሁሉንም የጠየቃችሁት አጠያየቅ ልክ አይደለም ምናምን ማለቱ ልክ አይደለም። ምክንያቱም በስነ ስርዓቱ ስነ ምግባር በተሞላበት መልኩ አዶናይ ድምጽ መሆን አለበት ምናምን ያሉ ብዙ ወንድም እህቶች አሉ፣ በስነ ስርዓት ቪዲዮ የሰሩ ማለት ነውና ራስን ዲፌንድ ለማድረግ የሄድክበት ርቀት ያን ያህል አያስደስትም። አሁንም ቢሆን ለአርሲም እንዲሁም ደግሞ ለአክሱምም ድምጽ ሆናለሁ ብለሃል። ግዴታ ነው እኮ ይሄ
አንተ ተጽዕኖ ፈጣሪ እስከሆንክ ድረስ ይህንን የማድረግ ግዴታ አለብህ እንጂ እንደ ውለታ ማሰብ የለብህም። ስለዚህ በዚህ ቢታረም ብዬ አስባለሁኝ። እንደ ውለታ ሳይሆን ኃላፊነትን እንደ መወጣት አድርገህ ብታስበው ጥሩ ነው ብዬ አስባለሁ። በዚህን ያህል ርቀት ራስን ዲፌንድ ለማድረግ ከመሞከር ይቅርታ መጠየቁ በጣም ቆንጆ አማራጭ ነበር ብዬ አስባለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።